ይሄ ትግል መምህራን ብቻ አይደለም ሐኪሞችም የመንግስት ሰራተኞችም ጭምር ነው ሀብታሙ የሚያጠቃልለው። ይሄ ትግል ነጋዴን ጭምር ነው የሚያጠቃልለው። ይሄ ትግል በቀላሉ እንዲሁ ዝም ብሎ የሚመጣ አይደለም። የሰደድ እሳት ነው የኢትዮጵያ ትግል። አሁን ያለው ትግል የሰደድ እሳት ነው። ቅድም አንስቻለሁ። የቀድሞ ደቡብን በሙሉን በጋራ እንድንቀሳቀሱ ነው እያደረገን ያለን። የራሳቸው መዋቅር አላቸው፣ የራሳቸው ግንኙነት አላቸው። ህዝብ ከህዝብ ጋር ይተዋወቃል። መሪዎች አሁን እንቅስቃሴ በማድረግ ላይ ያሉ ሰዎች አሉ፣ መሪዎች አላቸው እና ክሳራው ሞቱ ጥፋቱ በህዝብ ላይ ነው። ግብር መክፈል አልቻለም። ምግብ በልቶ መኖር ያልቻለ ህዝብ ነው ደቡብ። ምግብ መጉረስ ምሳ መብላት ያልቻለ እራት ተወው ትርፍ ነው። ምንም መብል ተወው በቃ ምንድነው በሰላም መኖር ያልቻለ ልጆቹን ለጦር ሜዳ ለሰሜን ጦር ሜዳ ሄዶ እንዲያልቅ ግብር የሚከፍል ልጆቻቸው ገና እድሜ 13 ዓመት የሆነው ልጆቹን ወስዶ ነው ልጆቹን በገንዘብ ይገዛሉ። እናትና አባት ህፃን ናቸው ልጆችን ባክተውልን ብለው ገንዘብ እየገዙ ነው ልጆቹን እየገበረ ያለ ህዝብ ነው የደቡብ ህዝብ። የከምባታ የወላይታ የሀዲያ የጌዴኦ የጋሞ የአሪ ህዝብ በአጠቃላይ ደቡብ ጠርቼ አልጨርሰው ወደ 50 ምናምን ብሔረሰብ ነው ያለው። ያ ሁሉ ልጆቹን ግብር እየከፈለ ነው ያለው። ልጆቹ ሞቶ ለቅሶ አያት የልጆቹ ድምጽ ሲሄዱት ፍጅቱ ቀጥሏል። መቆም አልቻለም። ዓለም ማህበረሰብም ይሄንን እያጋለጠ ነው። በዛ አካባቢ ላይ በሱ ትውልድ አካባቢ ላይ ለሚፈጸመው ነገር ዝም ብሎ የሚያይ ከሆነ ደጋፊ ነው። ለምንድነው የማይቃወመው? ለምንድነው በግልጽ ወጥተው የድሮ ጀዋር አይደለ ዛሬ ተለው ምን ሆነ ጀዋር? ለምንድነው የኦሮሞን ወጣት ማያንቀሳቅሰው? ያኔ ያንቀሳቅስ አልነበረም እንዴ? ዛሬ ምን ነው አብይ ለዚህ ስልጣን አይበቃም ነበር? አስቀድሞ የተዘጋጀ ኤሊት ያለ መኖሩ የኤሊቶች ፉክክር ጥላቻ አንዱ የብሔር ጥላቻ በኢትዮጵያ ውስጥ የለም። የኤሊት ጥላቻ ነው ያለው። ኤሊቶቹ የተማረ ኃይል አንዱ ይጠላል፣ አንዱን ይቃወማል፣ አንዱ በአንዱ ላይ ጥላቻ አለው፣ አንዱ በዘር ያኛውን እንትን ያርግ። ያ ነው በኢትዮጵያ ውስጥ ያመጣው። ይሄ ደግሞ የት ላይ ነበረ? በሩዋንዳ ላይ የነበረ ታሪክ ነው። እንዲህ አይነቱ ነው ሩዋንዳን ህዝብ የፈጀው የኤሊቶቹ የመንግስት ባለስልጣን ላይ ወደ ላይ የወጡ ኃይሎች ላይ የመጣ ነው። ስለዚህ ኢትዮጵያም ውስጥ ተመሳሳይነት አለው፣ ዝምድና አለው የኢትዮጵያ እልቅት፣ የኢትዮጵያ ፍጅት። ስለዚህ አሁን እነ ዘመነ ካሴን እነ ሌሎችም ታጋዮችን በዚህ የሩዋንዳው ፖል ካጋሚ ጋራ ተመሳሳይነት ነው ወስደው እኔ ሀገሩና ህዝቡን ለመከላከል ጫካ የገቡ ሰዎች ናቸው። ሀገራቸውን ከእልቅት ለማዳን ህዝብን ከፍጅት የማዳን ወደ በረሃ የገቡ ሰዎች ናቸው እነዚህ። ስለዚህ እነዚህን ሰዎች ይሄ ፍጅት በኦሮሞ ህዝብ ስም ነው። ኦሮሞ ህዝብ ማዕከል ላይ ሆኖ ነው በአዲስ አበባ ከተማ በናዝሬት ተቀምጦ ነው ይሄንን እየሰሩት ያሉት። የሚፈጁት ጦር መኮንኖቹ በኦሮሞ ስም የሚጠሩ የኦሮሞን ራሳቸውን የሚሉ ሰዎች ናቸው። ስለዚህ የኦሮሞ ልሂቃን የኦሮሞ ህዝብ ይሄንን ማውገዝና ኦፊሻሊ መውጣት አለበት። ምክንያቱም ጊዜው በጣም ጠባብ ነው። ነገ ተጠያቂ የሚሆንበት ሁኔታ እንዳይመጣ ነገ ራሱን ያልተከላከለ ብሔር እኔ አይደለሁም ያለው ብሔር ምንም እንኳን እነሱንም በጦርነት እየፈጀ ቢሆን ተጠያቂ ይሆናሉ። ዓለም ማህበረሰብ ይጠይቃል። የዓለም ማህበረሰብ ይጠይቃል። ስለዚህ እኛ የምንለው አንድ ታላቅ ነገር አለ። እሱም የሱ ሰራዊት ካልሆነ በቀር መስመራዊ መኮንኖች ጨምሮ ከኮሎኔል በታች ያለው በሙሉ መሳሪያውን እንዲያዞ ከፋኖ ጋራ እንዲቀላቀል ማዕበሉን እንዲቀላቀል ከማዕበሉ ጋራ አብሮ ወደ 4 ኪሎ እንዲገፋ። ሌላው ካነሳው ሲቪክ ሶሳይቲ ነው። ይሄ ማህበረሰቡ የህዝባዊ ትግል ነው። ህዝባዊ ትግል በተለይ በደቡብ ላይ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱን ጋብዘናል። ባለው ወቅታዊ ጉዳይ በተለይም በደቡብ የተለያዩ አካባቢዎች ላይ የተቃውሞ እንቅስቃሴዎች ባሳለፍነው ሳምንት በተከታታይ ይስተዋላል። በሌሎች የሀገሪቱ አካባቢዎች ያለውም ችግር የትጥቅ ትግሉና የህዝባዊ እንቅስቃሴውን በተመለከተም እየቀረቡ ያሉ ወቅታዊ ጥሪዎችን መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። አመሰግናለሁ ሀብታሙ፣ እንደሰነበት? እግዚአብሔር ይመስገን፣ ከልብ አመሰግናለሁ። ዶክተር ሸዋፈራው፣ በተለይ እንግዲህ አንዱ በተደጋጋሚ እናንተም ስታቀርቧቸው የነበሩ ጥሪዎች ነበሩ። በተለይ ህዝቡ በአንድ በኩል የሚደረገው በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የሚደረገው የትጥቅ ትግል እንዳለ ሆኖ በሌላ በኩል ህዝቡ ለመብቱ መነሳት አለበት። በተለይ ህዝባዊ ተቃውሞ እርሶ በተለይ አበክረው
አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች ያለውን ችግር ቤቱ ላይ እየፈረሰ በዚህ ደረጃ መሄጃ ያጣ ህዝብ እንዴት ዝም ይላል በሚል በተደጋጋሚ ወቀሳ ለማቅረብ ሞክረዋል። ህዝቡ ራሱን እንዲያደራጅ እንዲታገል የምታደርጓቸውም ጥረቶች በተለይ ደቡብ አካባቢ አንዳንድ እንቅስቃሴዎች እንዳሉ የሚታወቅ ነውና በተለይ አሁን ባለው ተጨባጭ ሁኔታ ውስጥ ትላንት የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባል የምዕራብ አማራ ቀጠና ቴዎድሮስ እዝ መሪ አርበኛ ዘመነ ካሴ ጥሪ አቅርበዋልና ይሄንን ጥሪ በተለይ አሁን ካለው ወቅታዊ ተጨባጭ ሁኔታ አኳያ እንዴት አገኙት? ምናልባት ደቡብ ያሉትን እንቅስቃሴዎች ኋላ ላይ ያነሳለሁ። አመሰግናለሁ ሀብታሙ። ወቅታዊ ተገቢና ትክክለኛ ጥሪ ነው አርበኛ ዘመነ ካሴ ያነሳው ያቀረበው ለኢትዮጵያ ህዝብ ያቀረበው ጥሪ ለሁሉም ነው። ለሁሉም ኢትዮጵያዊ ኢትዮጵያ ከተማ በኢትዮጵያ በተለይ በከተማ ለሚኖረው ህዝብ የቀረበ ትክክለኛ መልእክትና እንዳነሳውም ደግሞ እኛ የምንለው መልእክት ነው ያስተላለፈው። ይሄ ተገቢ ነው። እንዲህ አይነት በጣም አደገኛ የሆነ ግሩፕ በኢትዮጵያን የማይመጥኑት በስርቆት ውስጥ የገቡት ነውርን ተሸክሞ የሚኖሩት በመንግስትነት ስም ሰው በታጣበት ቦታ ላይ ሰው ሆኖ መገኘት ያልቻሉት እና አብይን ወትሮም ቢሆን ሰው ቢኖር ኖሮ አብይ በኢትዮጵያ ስልጣን ላይ በእንደዚህ አይነት ጊዜ ዘመን እንኳን መቆየት አይችልም ነበር። አንድ አመት መቆየት ማይገባ ሰው ይሄንን አይል ጊዜ በህዝብ ተከሻ ላይ ጫንቃ ላይ ተቀምጦ ህዝብን እየደቆሰ ሀገር ለማፍረስ በስርቆት ላይ የተሰማራ ግሩፕ ስለሆነ ይሄንን ለማስወገድ የሚያስችለው ህዝባዊ እንቅስቃሴ ተገቢ እና በተለይ ከፋኖ የሚፈለግ ጥሪ ነው ብዬ ወስጄዋለሁ። ይሄንንም ደግሞ መላው የኢትዮጵያ ህዝብ እንደዚሁ እነሱ እንዳቀረቡት እሱ እንዳነሳው እኛም የምናስከትለው ጥሪ ስለሆነ ጥሪውን በትክክል ፋኖ በተግባር እንዲተረጉም የኢትዮጵያ ህዝብ ደግሞ ጥሪውን ተቀብሎ ራሱ ዝግጁ ማድረግ ያለበት ወቅት ነውና ይሄ አስፈላጊ ነው። የመሪ ጥያቄ ነው። በዋናነት የገመገምኩት የወሰድኩት የአንድ ብቁ መሪ አገርን ለማዳን የሚያደርገው ጥሪ ስለሆነ ትክክል ነው። ሁሉም ሰው በዚህ ላይ ይሄን ጥሪ ተግባራዊ ማድረግ አለበት የሚል ሙሉ እምነት አለ። እኛም ይሄንን ነው የምናጠናክረው። ሀብታም ከልብ አመሰግናለሁ። እንግዲህ በአንድ በኩል የትጥቅ ትግሉ በጥሩ ሁኔታ እየተካሄደ ነው። አማራ ሳይፈልግ የተከፈተበት ጦርነት ነው። ነገር ግን ጦርነት የከፈቱት እንዳሰቡት አማራን 5-6 ቦታ እንከፋፍላለን፣ አማራን ወድቆ እንዲቀር እናደርጋለን፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን የሚለው እብሪት ተቀልብሶ ይሄን ኃይል ከመገዳደር አልፎ መገርሰስ እንደሚቻል በተለያዩ ግንባሮች እየተመሰከረ ባለበት ሂደት ውስጥ ሌላው ደግሞ የራሱን ድርሻ ለነጻነቱ የበኩሉን አስተዋጽኦ እንዲያደርግ የቀረበ ጥሪ ነውና ምናልባት ይሄን ጥሪ የፋኖ እንቅስቃሴ የለም ምናልባት በትጥቅ ብቻ ስላልቻሉ ነው። በተደጋጋሚ እንግዲህ በተለይ አርበኛ ዘመነ ካሴን አንዴ ገለነዋል፣ አንዴ አቁስለነዋል፣ አንዴ ሞቶላቸዋል ብሎ እንግዲህ ተመስገን ጥሩነህ ሳይቀር ባህር ዳር ስብሰባ ላይ ካድሬዎቹም በእልልታ እስከ ማስጨብጨብ የደረሰበት ነገር አለና እንዲህ አይነት ሁሉ ዘመቻዎች የወሬ ዘመቻዎች በነበሩበት ወቅት ድምጹን አጥፍቶ ድንገት መጥቶ ይሄንን ጥሪ ማቅረቡ ምናልባት ስርዓቱ ቁመና የስርዓቱ ሁኔታ እጅግ የሚያሳስብበት ደረጃና እየወደቀ ያለውን ስርዓት በተመለከተ ሌላውም ህዝብ እንዲገነዘብ የማሳሰብ ነገር አይደለም ወይ? ምናልባት አንዳንዶች የአገዛዙ አፈቀላጤዎች በከተሞች አካባቢ ያሉ ሰዎችን ለማስጨረስ ለአመጽ ለማነሳሳት ነው የሚል ልክ ለዘመነ ወይም ለሌላው ሲባል ለነጻነቱም ታገል የተባለውን ህዝብ መጠቀሚያ እንደተደረገ አድርጎ ለማቅረብ እያደረጉ ያለ ቅስቀሳለና ምንም የሚጠበቅ ቢሆንም እርሶ ይሄንን በአገዛዙ በኩል እየቀረቡ ያሉ ቅስቀሳዎችን እንዴት ነው የሚከታተሉት? አገዛዙ እኮ ስም ለመስጠት ስም አጣው። ከሌብነት፣ ከቀጣፊነት፣ ከውሸተኝነት አገርን በመንግስትነት ማስተዳደር ስላልቻሉ በግልጽ ሌብነት፣ ግልጽ ዝርፊያ፣ ግልጽ መግደል ውስጥ የገቡ የመንግስትነትን ቦታ ወደ ውንብድና የለወጡ ሰዎች ናቸው እኮ። ውንብድና ውስጥ የገቡ ሰዎች እኮ ናቸው። ውስጡን በኋላ በሚታይበት ጊዜ የሚመጣ ነው። በእርግጠኝነት የማየው ምንድን ነው? እነዚህ ሰዎች እኮ ከዓለም ማህበረሰብ ከሚጠላው ከሚያወግዘው ከአልሸባብ ጭምር ግንኙነት ያላቸው ሰዎች ናቸው። በባሌ በኩል በአዲስ በኩል ላይ አልሸባብን በቀጥታ የሚያደራጁ ሰዎች እኮ ናቸው። እነ
አብይ እኮ ባለፈውም በተደጋጋሚ ጊዜ አንስቻለሁ አሰልጥነው በኢትዮጵያ ደህንነትና መረጃ ውስጥ በከፍተኛ ቦታ ላይ ያሉ 4 ሰዎች አልሸባብን ሄዶ እንዲቀላቀሉ ያደረጉ ሰዎች ናቸው። ጎበዝ ቢሆኑ መንግስት ቢሆኑ እንደነዚህ አይነቶቹን ስራ ይሰራሉ ወይ? የኢትዮጵያ መንግስት ቢሆን ለኢትዮጵያ ህዝብ የሚያስቡ ቢሆን እኮ ትልቅ ምስጢር ነው። እኮ ትልቅ ነገር ነው በአንድ ሀገር ላይ። ስለዚህ ይሄንን አይነት ያደረጉ ሰዎች ውንብድና ውስጥ ያሉ ሰዎች ናቸው፣ ወንበዴዎች ናቸው እንጂ በኢትዮጵያ መንግስትነት ስልጣን ላይ ያሉ አይደለም። የኢትዮጵያ ህዝብ ሊረዳ የሚገባው ይሄንን ነው። ይሄንን እውነት ነው ማወቅ ያለበት። ስለዚህ እንደነዚህ አይነቶቹ የሚናገሩት በፍጹም በየትኛውም መልክ ተቀባይነት የለውም። በየትኛውም የነሱም ይሄ የሚዲያ ሰራዊት የሚባለው አርቲፊሻል ኢንተለጀንስ የሚባለው ምናምን በሱ እንሰራለን ፕሮፓጋንዳ የውሸት ፕሮፓጋንዳ ነው። እነ ዘመነ ካሴ ብቁ ሰዎች ናቸው። ቆርጠው በህይወታቸው አገራቸውንና ህዝባቸውን ለማዳን የተነሱ ብቁ ሰዎች ናቸው። ብቁ ሰራዊት ያደራጁ በአንድ አገር ውድቀት ውስጥ በሚገባበት ጊዜ፣ አንድ አገር ወደ ጥፋት ጎዳና በሚሄድበት ጊዜ፣ በአንድ አገር ላይ ሌባ ቀጣፊ በሚገባበት ጊዜ አገራቸውን ለመመከት የሄዱ ሰዎች ናቸው። ምሳሌ መጥቀስ ይቻላል። በሩዋንዳ የተከሰተው በቅርብ ጊዜ እያየሁት ነበረ። የሩዋንዳ ታሪክ በደንብ ለሚከታተለው ሰው በሩዋንዳ ውስጥ የተካሄደው ልክ አሁን የተደረገው አብይ እና ጓደኞቹ ያደረጉትን ነው ያደረጉት። በአመራር እኮ ነው የሩዋንዳ ሁቶቹ ቱሶቹን የፈጁት። በዚህ አይነት ሁኔታ እኮ ነው ያለ። ይሄ እኮ ነው ኢትዮጵያ ውስጥ የደገመው። ይሄንን ነው ለማከናወን ያስፈልገው። መንግስታዊ ስፖንሰር በመንግስት ስፖንሰር ተደርጎ ነው ሩዋንዳ ውስጥ ህዝቡ በህዝቡ ላይ የተነሳው። ከራሱ ህዝቡ ከህዝቡ ጋር ተጣልቶ አይደለም ያነሳሱት። በሚዲያን ተጠቅሞ ነው። እንደው ሚዲያን ተጠቅሞ በሚዲያ ደረጃ ሚዲያን ተጠቅሞ ነው ህዝቡ እንድተላለቅ ያደረጉት። ሀብታም ሚዲያን ተጠቅሞ ህዝብ እንድተላለቅ። ሩዋንዳ እልቅት የመጣው እኮ በሚዲያ በቴሌቪዥን ነው፣ በሬዲዮ ነው ቅስቀሳ የተደረገው። ይሄ ነው እኮ አሁን ኢትዮጵያ ውስጥ እየተፈጸመ ያለው ይሄ እኮ ነው። ስለዚህ የኢትዮጵያን ትልቁን ሚዲያ የኢትዮጵያ ህዝብ ገንዘብ በኢትዮጵያ ህዝብ ቀረጥ የሚተናደር ሚዲያዎቹን ተጠቅሞ ነው በተለያየ ሁኔታ ላይ የኢትዮጵያ ህዝብ ተጨንቆ ተጠቦ ጦሙን አድሮ የሚሰጠው ገንዘብ ሰብስበው የሚዲያ ሰራዊት ብለው አርቲፊሻል ኢንተለጀንስ ብለው እንደዚህ አይነቶቹን አዘጋጅተው ነው ለውሸት የተነሱት። በሙሉ የኢትዮጵያ ህዝብ ሊሰማ የሚገባ እውነት ይሄን ነው። እነዚህን በርግጥ አይሰማም የኢትዮጵያ ህዝብ። በአሁኑ ሰዓት ላይ የሚሰማ ጆሮ የለም። አብይ ወደ አዝቀት አንገቱን ወደ ታች ተዘቅዝቆ ወደዛ ጉዞ እየሄደ ነው ያለው። ወደዛ ነው እየሄደ ያለው። ቁርጡን ማወቅ መቻል አለበት። የሱ ጉዳይ ከዚህ በኋላ ለኢትዮጵያ ህዝብ እሱን ከሀገር እንዳይወጣ እንዳይጠፋ እሱን ይዞ ለፍርድ ማቅረብ ወደሚቻልበት መንገድ ነው መጓዝ ያለበት ይመስለኛል። ይሄን ወደዛ እየሄደ ነው ያለው። ስለዚህ እነሱ የሚያደርጉት የሚያወሩት ወሬ ለሆዳቸው ያደሩ ውሸታሞች ስለሆኑ የምንም ድሃ ስለሆኑ የእውቀት ድሃዎች ናቸው። አብዛኛው ጊዜ የእውቀት ድሃዎች የሚያደርጉት ስራ እሱ ነው። እንደዚህ አይነት ነው ውሸትን መንዛት። እነ ዘመነ ካሴ ቅድም እንዳነሳው አስበው ራሳቸውን ለህዝባቸው ለሞት ሰጥተው ከእንደዚህ አይነት ከወንበዴዎች ጋራ ፍለፍ የገጠሙ ሰዎች ናቸው። ዛሬ እስቲ እናያለን ምን እንደሚሆን እናያለን። የኢትዮጵያ ህዝብ ለዘመነም ብሎም አይደለም፣ ለአስራስ ብሎም አይደለም፣ ለሌሎቹም ታጋዮች ብሎ አይደለም። ብዙ ዘመኔዎቹን አፍርቷል። ዘመኔ እኮ ብቻውን አይደለም፣ ብዙ ዘመኔዎች ፈርቷል። ብዙ ህዝብ ተነስቷል። ብዙ ህዝብ ታጥቋል። ስለዚህ ምንድነው ዘመኔን በሌላ ለአንድ ጎበዝ ሰው ስሙ ሁሉ ጊዜ እንደዛ ነው የሚጠራው። በክፉ ነው የሚያነሱ እውነተኝነት ስለሚረጋገጥ። ጎበዝ ስለሆነ ጎበዝ ለሰነፍ ድሮስ ቢሆን ለማይረባ ምን ጠላት አለው? ምንስ የሚሉት ነገር አለ? ስለዚህ ዘመነ ካሴ ብሎ አይደለም የኢትዮጵያ ህዝብ ለራሱ ለመኖር ለራሱ ስል ትግሉን እንደጠራው እንደ መሪ ጥሪውን ተቀብሎ ማከናወንና ማሸነፍ መቻል አለበት። ያለበለዚያ ኢትዮጵያ ህዝብ ሊኖር አይችልም፣ ኢትዮጵያም ልትኖር አትችልም። ስለዚህ እየመሸ ነው የሄደው። ይልቅስ ለሰራዊቱ ነው ይሄ አብይ የሚያሰማራው። የአብይ ጀነራሎች በአዲስ አበባ ከተማ እና በባህር ዳር በሄሊኮፕተር እየዞሩ መሬት ሳይነካቸው የሚፎክሩት ጉንጫቸው ያበጠ ሰውነታቸው እኮ ያየ ሰው ሊመሰክር ይችላል። የት እንዳሉ ምን እንደሚያደርጉ ወዴት እንዳሉ ምንም ጥይት የማይነካበት ቦታ ላይ ያሉ ጀነራሎች እነሱ የሚመሩት እነሱን አምኖ ወደ አገር ለማጥፋት ተባባሪ ሆኖ የሚሄደው ሰራዊት መሳሪያውን ወዴት ማዞር እንዳለበት ማወቅ መቻል አለበት። ይሄ ነው በአሁኑ ሰዓት መደረግ
ያለበት ይሄ ነው። ይሄን ጥሪ መቀበል ለሱ ለመኖር ተጠያቂነት እንዳይሆን የሩዋንዳ አይነት ጥያቄ በኢትዮጵያ ውስጥ ይመጣል፣ ፍርድ ቀን ይመጣል። ይሄ እንዳይሆን ዝግጅት ከወዲሁኑ ሰራዊቱ ጠመንጃውን ወደ ማን እንደሚመልስ ከመካናይዝድ ጦር መሳሪያ ጀምሮ ጀት አብራሪዎቹ ማንን መምታት እንዳለባቸው በህዝብ ላይ አይደለም በሀገር ላይ አይደለም። የአርሶ አደርን ከብት እና አህያ የሚፈጅ ቡድን ኢትዮጵያን አስተዳድራለሁ ይላል እንዴ? እህልን የአርሶ አደርን እህል በእሳት የሚያጋይ ቡድን ኢትዮጵያን አስተዳድራለሁ ይላል እንዴ? እንዴት ሆኖ ነው የሚሆነው እንደዚህ? ስለዚህ ለዚህ ተገቢውን መልስ መስጠት የሚችለው ህዝብ ነው። ህዝብ አሁንም እኔ ካለኝ መረጃ ካለኝ ግንኙነት ካለኝ እንትንነት በደቡብም በኩል ተጠናክሮ ትግሉ እየቀጠለ ስለሆነ በሁሉም ቦታ ላይ የመንግስት ሰራተኛ ሾፌሮች የምንጠራቸው በሙሉ ሲቪሊያንስ በሙሉ መነሳት እንዳለበት በዚህ አጋጣሚ ለማሳሰብ ፈልጋለሁ። ይሄ የዘመነ ካሴ ጉዳይ አይደለም። ይሄ የአስራስ ማሬ ጉዳይ አይደለም። ይሄ ሌላን ይሄ የሀገር ጉዳይ ነው። ይሄ የህዝብ ጉዳይ ነው። ይሄ ሀገር ማዳን ይሄንን ነው ማየው። ወሬ የነዚህ ፕሮፓጋንዳ ለሆዳቸው ነው። ከተወሰነ ጊዜ በኋላ አፋቸው እንደሚለጎም እርግጠኛ ነኝ። ማዕበሉ እየመጣ ነው። ምን እንደሚሆን እናያለን። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በተለይ አሩሲ እየተፈጸመ ያለው ጥቃት ዛሬም አልተቋረጠም። ትላንትም ከናዝሬት ወደ አቦምሳ ይጓዙ የነበሩ በህዝብ ማመላለሻ አይሩፍ በሚሉት ባስ ይሄ ቅጥቅጥ ባስ ይጓዙ የነበሩ መንገደኞችን አስቁመው ከዛ ውስጥ አማራና ኦርቶዶክስ የሆኑ አማራ ኦርቶዶክሶችን የአማራ ብሔር ተወላጅ የሆኑ የኦርቶዶክስ እምነት ተከታዮችን ለይተው አውጥተዋል። አለባበሳቸው ጭምብል ያደረጉበት መንገድ በሌሎች አገሮች የሚታዩ አሸባሪዎች እነ ቦኮ ሃራም አይሲስ የሚያደርጉትን እንቅስቃሴ አይነት ተግባር ነው። ከመኪና ላይ ያወረዷቸውን ሰዎች ከወሰዱ በኋላ ጫካ አስገብተው የሩምታ ተኩስ መክፈታቸውን የተረፉ የዓይን እማኞች በማህበራዊ ሚዲያ የላኩትን መረጃ መሰረት አድርጎ ዛሬ ትላንት ዳር 6 ቀን የሆነው የሽብር ተግባር እየወጣ ያለበት ሂደት አለ። ይሄ በሚሆንበት ወቅት ደግሞ አቦምሳ ከተማ የትራንስፖርት ሚኒስትር የተባለው አብይ አህመድ ከጀርባ ያቋቋመውና የኦሮሞ ኮማንድ ፖስት የሚለው በተለይ አማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ከዛ ኮማንድ ፖስት አባላት አንዱ የሆነው ዶክተር አለሙ ስሜ ጭምር የተገኘበት መድረክ ህዝቡን ሰብስበው ኦሮሚያ ውስጥ ሰላም እንዳለ የኦሮሞን ህዝብ ስም ለማጥፋት የኦሮሚያን ሰላም ለማናጋት የሚደረግ እንቅስቃሴ እንዳለ ገለጻ የሚሰጡበት ወቅት ነውና በአንድ በኩል አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ውስጥ ፖለቲካው ዜጎችን በዘር እየጨፈጨፈ በሃይማኖት ለይቶ እየጨፈጨፈ እነሱ ያደራጁት ህገወጥ ቡድን ተመሳሳይ ድርጊት እንደሚፈጽም የራሳቸው የቀድሞ ሚኒስትሮች የራሳቸው ባለስልጣናት ጭምር ታየ ደንዳ ዶክተር ሚልኬሳ ሁሉ ምስክርነት እየሰጡ እነ ሮይተርስ ጭምር ያጋለጡት የኮሬ ነገኛ ተልኮ ግልጽ በሆነበት ሁኔታ ውስጥ በአንድ በኩል ክርስቲያኑም እንደ ክርስቲያን በማንም ሰው የፈለገውን እምነት ማመን የሚችልበት ሂደት በዛ ሀገር ላይ የጠበበ መምጣቱን አንዱን ቆሞ የሚያይ ከሆነ ተራ በተራ ወዴት ልንሄድ እንደሚችል የአሸባሪዎች መፈንጫ እንደሚሆንና አብይ አህመድ ስልጣኔ ችግር ውስጥ ከገባ ከ100 ሺህ በላይ ሰው ይጨፈጨፋል ያለበትን ተግባሩ ዛሬም አደጋ ውስጥ ሰላማዊ ሰዎችን እየጨፈጨፈ ያለበት ሂደት አለና ቀደም ሲል እንዳሉት ነው ሹፌሩም ቅሬታ ያለበት ተንቀሳቅሰን መኖር አልቻልንም፣ እየተዘረፍን እየተገደልን እየታገትን ነው፣ በህገወጥ ኬላ ጭራሽ እኛ የምንጠይቃችሁን ገንዘብ ለምንድን ነው የማትከፍሉት፣ ለሚያግቷችሁ ትሰጡ የለም ወይ በሚል ማጅራት መቼ የሆነ ስርዓት ነው ያለውና መምህሩም ያለበት ቅሬታ ይታወቃል፣ የጤና ባለሙያውም ይታወቃል። አሁን በደቡብ አካባቢዎችም እንደው መምህራንም ወጣቶችም ጭምር አርባ ምንጭ ወጥተው ድምጻችን ይሰማ ብለው እስከ መቃወም ደርሰዋልና እነዚህ የተበጣጠሱ ተቃውሞዎች ሁሉም ጥያቄያቸው አንድ ነው፣ በሰላም ኑር፣ ህግ ይከበር፣ ስርዓት ይከበር፣ በህይወት መኖር አልቻልንም የሚል ነው። ደረጃ በደረጃ ያለው ጥያቄ እንግዲህ ሁሉም ለውጥ ጥያቄ ነውና ይሄን የተበታተነ ኃይል እንዴት ወደ አንድ ማምጣት ይቻላል? ሁሉም ከሌ ለከሌ ሳይል ለራሱ መብት መነሳት የለበትም ወይ የሚለውን በተለይ ደቡብ አካባቢ የሚደረገውን እንቅስቃሴን መሰረት አድርገው ያላችሁ ግምገማ ምንድን ነው? አመሰግናለሁ ሀብታሙ። በድጋሚ ትክክል ነው። ይሄ አካል ቅድም እንዳነሳሁት ዘራፊ አካል ነው፣ ወንበዴ አካል ነው። ስም ስላጣሁት ወንበዴ በሚል ላይ ነው ያተኮርኩት። የአርሲ የዚህ አቦምሳ ተሽከርካሪ በህዝብ ማመላለሻ ተሽከርካሪ ተጭነው የሚሄዱ ሰዎች አቦምሳ ማለት ከናዝሬት ምንም ያህል ርቀት የሌለበት አካባቢ ነው እና በዚህ መሀል አገር ላይ ሰዎቹን የሚያፍኑት በግልጽ የኦሮሞ ነጻነት ሰራዊት የሚባለው ተናግሯል። ህዝቡም ያውቋል። ይህንን የሚያውቀው ምንድነው? ህዝቡ የሚለው አብይ አህመድና ሽመልስ አብዲሳ ኮሬና ነገኛ እና እንደዚህ
ሌላውም ደግሞ 3-4 ስም አላቸው። እነዚህ ያዘጋጃቸው የተዘጋጁ የነሱ ሸኔዎች ናቸው፣ ኦነግ ሸኔ የሚባል አይደለም ብለው ራሳቸውን ተከላክለዋል። አሁን ይሄ የማን ነው ብሎ ለሚጠይቀው እነ አብይ እነ ሽመልስ ሆን ብሎ የሚሰሩት ሆን ብሎ ህዝብን የሚፈጁት ነው። ፍጅቱ ቀጥሏል፣ መቆም አልቻለም። ዓለም ማህበረሰብም ይሄንን እያጋለጠ ነው። እነ ሮይተር የመሳሰሉ ታላላቅ ሚዲያዎችም በግልጽ ይሄንን እያዩ ነው። የኢትዮጵያ ጉዳይ ተደብቆ የኢትዮጵያ ጉዳይ ተዋሽቶ የሚቀር ጉዳይ አይደለም። ግድያው ቅድም እንዳነሳው ከሩዋንዳ ፍጅት ጋራ ተመሳሳይነት አለው። በግልጽ ይሄ የሚታይ ነው። የሩዋንዳ ፍጅት እኮ እንደተናገርኩት በመንግስት ስፖንሰር የሆነ ስፖንሰር ያደረጉት መንግስት ነው። ይሄኛውንም ደግሞ ስፖንሰር አድርገው በመንግስት ስም የተቀመጡ ኢትዮጵያን የማይወክሉ በኢትዮጵያ ስም የተቀመጡ የኢትዮጵያን ህዝብ ገንዘብ የኢትዮጵያ መከላከያ ሰራዊት መሳሪያ ተጠቅሞ ህዝብን እያስፈጁ ያሉት እነዚህ አካላት ናቸው። በነገሪ ላይ ይሄንን በማድረግ ሩዋንዳ ውስጥ አናደርግም ጎረቤቶቻችን ያሉትን ሁቶቹን አንገልም ያሉትን መልሶ እነሱንም ጭምር ነው የገደለው። ህዝብን ጭምር የጋራ የራሳቸው ብሔር የሆኑትንም አልተውትም። የዘር ፍጅት ሁሉንም ነው። በእንደዚህ አይነት ይሄ ግልጽ የሆነ ጥላቻ ነው። ይሄ ግልጽ የሆነ በጥላቻ የሚሰራ የዘር ፍጅት ነው። የዘር ፍጅት ተመሳሳይ ነው በኢትዮጵያ ውስጥ አሁን እየተካሄደ ያለው። ኢትዮጵያ ውስጥ ምናልባት በኦሮሞ ህዝብ ስም ነው ይሄንን መከላከል የሚችል ኦሮሞ ይሄንን መከላከል መቻል አለ። በእኛ ስም አይደለም። ኦፊሻሊ ወጥተው ይሄ በእኛ ስም አይደለም። ምንም እንኳን ኦሮሞን እየፈጁ ቢሆንም በኦሮሞ ላይ ጦርነት ቢያካሂዱም የኦሮሞ ህዝብ ይሄንን ማስተባበልና ልክ እኛ እንደምንለው ወጥተው መግለጽ መቻል አለ። ሰራዊቱ መሳሪያውን እንዲህ አይነቱን ተጠቅሞ በመከላከያ ስም ህዝብን እየፈጁ ነው። በራሳቸው ባደራጁት በግል መከላከያ እነ ኮሎኔል እናገኛ አጢ ገዳይ ስኳዶ ተብሎ የተዘጋጀ በመንግስት ገንዘብ ከፍተኛ ገንዘብ የሚከፈላቸው ከፍተኛ የጦር መሳሪያ ተሰጥቷቸው እየገደሉ ያሉት የነሱ ሰራዊቶች ናቸው። እነዚህ የኛ አይደሉም፣ እኛም እንፋረዳለን ስል የኢትዮጵያ የኦሮሞ ህዝብ ይሄንን ግልጽ ያድርግ። ይሄንን ግልጽ ማድረግ ይሄ ክሊር መደረግ አለበት። ክሊር ምክንያቱም አንዱ ብሔረሰብ ሌላውን ብሔረሰብ ፈጅተው በሰላም ተቀምጦ መኖር አይችልም። በስሙ ተሰርቶ በሰላም መኖር አይችልም። በስሙ ነው እየተነገደ ያለው። አሁንም በስማቸው በኦሮሞ ህዝብ ስም ነው ይሄ ሁኔታ ይሄ ማዕበል ይመጣል። አሁን በቅርቡ ማዕበል በኢትዮጵያ ውስጥ እንደምነሳ ጥርጥር የለም። በዚች በተወሰነች ወራት ውስጥ በኢትዮጵያ ውስጥ ማዕበል ይነሳል። እርግጠኛ ነኝ። በዚህን ጊዜ ተጠያቂ የሚሆነው ተጠያቂ ይሆናል። ስለዚህ ህዝቡ የኦሮሞ ህዝብ ይሄንን ከራሱ ላይ ማራግ መቻል አለበት። ምክንያቱም ድርጊቱ የሚፈጸመው በኦሮሞ ህዝብ ስም ነው። ፍጅቱ አማራ እያለቀ ያለው በኦሮሞ ህዝብ ስም ነው። ሌላው ህዝብ ባሪያ የሆነው በኦሮሞ ህዝብ ስም ነው። ኦሮሞ እኛ ነን በግልጽ ራሳቸው እኛ ኦሮሞዎች ነን፣ ኦሮሞ እንደዚህ አድርጎ ነው የሚፈጀው የሚገለው እያሉ ነው። ጡት ይቆርጣሉ፣ የወንድ ብልት ይቆርጣሉ፣ ህዝብን ይዘርፋሉ፣ ህዝብን ያስጠማሉ፣ ህዝብን ያስርባሉ፣ ረሃብን እንደ ጦር መሳሪያ አድርገው ይጠቀማሉ። ስጅ አድርጎ ከርልለው በከለላ ውስጥ ህዝብን አስቀምጠው በረሃብና በህክምና በመከልከል ህዝብን ይፈጃሉ። ይሄ ፍጅት በኦሮሞ ህዝብ ስም ነው። ኦሮሞ ህዝብ ማዕከል ላይ ሆኖ ነው በአዲስ አበባ ከተማ በናዝሬት ተቀምጦ ነው ይሄንን እየሰሩት ያሉት። የሚፈጁት ጦር መኮንኖቹ በኦሮሞ ስም የሚጠሩ የኦሮሞን ራሳቸውን የሚሉ ሰዎች ናቸው። ስለዚህ የኦሮሞ ልሂቃን የኦሮሞ ህዝብ ይሄንን ማውገዝና ኦፊሻሊ መውጣት አለበት። ምክንያቱም ጊዜው በጣም ጠባብ ነው። ነገ ተጠያቂ የሚሆንበት ሁኔታ እንዳይመጣ ነገ ራሱን ያልተከላከለ ብሔር እኔ አይደለሁም ያለው ብሔር ምንም እንኳን እነሱንም በጦርነት እየፈጀ ቢሆን ተጠያቂ ይሆናሉ። ዓለም ማህበረሰብ ይጠይቃል። የዓለም ማህበረሰብ ይጠይቃል። ስለዚህ እኛ የምንለው አንድ ታላቅ ነገር አለ። እሱም የሱ ሰራዊት ካልሆነ በቀር መስመራዊ መኮንኖች ጨምሮ ከኮሎኔል በታች ያለው በሙሉ መሳሪያውን እንዲያዞር ከፋኖ ጋራ እንዲቀላቀል ማዕበሉን እንዲቀላቀል ከማዕበሉ ጋራ አብሮ ወደ 4 ኪሎ እንዲገፋ። ሌላው ካነሳው ሲቪክ ሶሳይቲ ነው። ይሄ ማህበረሰቡ የህዝባዊ ትግል ነው። ህዝባዊ ትግል በተለይ በደቡብ ላይ በታላቅ እንቅስቃሴ እንዳለ መግለጽ ፈልጋል። እሱም ሁሉም ሰው እየሰራ ነው ያለው አቅም በሚቻለው ግንኙነት ያለው እዛ እርስ በርሳቸው ተገናኝተው የቀድሞ ደቡብ ኢትዮጵያ የሚባለው እና አብይ ያፈረሱት በጋራ ሆነው እየታገሉ ነው ያሉት። ከጋሞ
ጌዴኦ፣ ሲዳማ፣ ሀዲያ፣ ከምባታ፣ ወላይታ እንደዚሁም ከፍተኛ እንቅስቃሴ እያደረጉ ነው ያሉት። ህዝባዊ ንቅናቄ አለ። ግን በበለጠ በዚህ ልክ አይደለም። በበለጠ ትግሉን ማፋፋምና ቅድም አንተ ባነሳው መስመር አቀናጅ ኮሚቴ ውስጣዊ ሂቡ የሚሰራ አቀናጅ ኮሚቴ አለን። ያ ኮሚቴ የሚሰጠውን መመሪያ ተቀብሎ በቀጥታ ከተማ ውስጥ ግን ነው ማካሄድ ያለባቸው። የከተማ ውስጥ ግን አብዮትን ማንቀሳቀስ መቻል አለባቸው። በአንድ ጊዜ የሚቆም አይደለም። ሁሉንም ቀን መጠቀም፣ ሳምንቱን በሙሉ መጠቀም መቻል አለባቸው። ስራቸውን ትቶ አሁን ከምራቡት በላይ አይራቡ፣ አሁን ከምሞተው በላይ አይሞቱ፣ አሁን ከምጠሙት፣ ከምታረዙት፣ ከሚቸገሩት፣ ከሚገደሉት በላይ አይገደሉ። ስለዚህ ትግሉ በዚህ ልክ በመደዳ ኮንቲኒየስሊ ይሄ መቀጠል መቻል አለበት። ትግሉ በዚህ አይነት ሲሆን ነው ውጤት ሊያመጣ የሚችለው። ይሄ በሁሉም ከተማ የአርበኛ ዘመነ ካሴ ጥሪ አጠር መጠን ያለ ትክክለኛ የመሪ ጥያቄ ነው፣ የመሪ ጥሪ ነው፣ የመሪ መልእክት ነው። መልእክቱን በትክክል መተርጎም መቻል አለበት ብዬ አምናለሁ። ሀብታሙ ከልብ አመሰግናለሁ። ዶክተር ሸዋፈራው እንግዲህ ቀደም ሲል አንስተዋል። በተለይ ይሄ ሃይማኖትን መሰረት አድርጎ የሚደረግ ብሔርን መሰረት አድርጎ ግጭት ለማስነሳት የሚደረግ ያው አብይ አህመድ ከመጀመሪያም ጀምሮ የነበረው ፕላን ነው። እንግዲህ ብዙ ጊዜ አብይ አህመድን የሚናገረውን ነገር ከቁም ነገር መቁጠር ይገባል። አንዳንዶች እብድ ነው፣ አልተማረም፣ የመናምን እየተባለ ይነገራል። እሱ ግን የያዘው ስልጣን እጁ ውስጥ ያለው እሳት አልሚም አጥፊም ነው። እንደሱ አይነት ከሰው በላ የሆነ ሰው ይሄን የመሰለ ስልጣን እጁ ሲገባ የነበረው የክፋት በአፉ ይናገራቸው ነበሩ። ሩዋንዳ ውስጥ ከ1 ሚሊዮን በላይ ሰው ተጨፍጭፎ ከ20 በላይ አይሆኑም የተጠየቁት ሰዎች ብሎ በአገር ደና ነው እንግዲህ ፓርላማ ላይ አብይ ያለ ሰው በሚንጋፈፍ ወቅት ይናገር የነበረውና ኦሮሚያ ውስጥ ምን እየተፈጸመ እንደሆነ በተለይ ለኦሮሞ የፖለቲካ ልሂቃን ጥሪ አቅርበዋል። በሚያሳፍር በሚያሳዝን ደረጃ ጀዋር መሐመድ እንግዲህ የተወለደበት አካባቢ ነው። ከዚህ ቀደም እኔ ተወልጄ ባደኩበት አካባቢ ብዙዎቹ ሙስሊም ናቸው፣ ከዛ ውጪ ቢመጣ አንገቱን ነው በሜንጫ ምንለው ብሎ ሚኒሶታ ላይ ምናልባት የዛሬ 10-15 ዓመት የተናገረው ንግግር በልጅነት ነው የተናገረው እና ያሬድ ጥበቡ መቼም በየተጠሩበት ለማደግደግ ሞራል የሌላቸው ሰዎች የጀዋርን አልጸጸትም መጽሐፍ ዋሽንግተን ዲሲ አካባቢ በነበረው ዝግጅት ላይ በልጅነቱ የተናገረው ነገር ከቁም ነገር ሊቆጠር አይገባም የሚል ነገር ነበር። ጀዋር መሐመድ አሁን ኮሽ ያለ ነገር አማራ ክልል ደሞዝ ያልተጨመረላቸውን ሰራተኞች ቅሬታ ጭምር አራግባለሁ እናገራለሁ፣ አማራ ክልል የሆነች ነገር በተመጣች ቁጥር ለማሳየት የሚያደርጋቸው እንቅስቃሴዎች እንዳሉ እሱ ተወልዶ ባለበት አካባቢ ነገ ከአብይ የተሻለ ስርዓት እንዲመጣ ከሌሎች ኢትዮጵያውያን ጋር መታገል ያስፈልገኛል ብሎ በአደባባይ እየተነገረ ከኦሮሚያ ክልል አልፎ ከኢትዮጵያ አልፎ ዓለም እየሰማው የዓለም አብያተ ክርስቲያናት በጉዳዩ ላይ አቋም ይዘው በኢትዮጵያ ውስጥ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለውን ጭፍጨፋ እያወገዙ ነገ የተሻለ ከአብይ የተሻለ ስርዓት እንዲመጣ ፈልጋለሁ የሚል ሰው የታወቀ የኦሮሞ ፖለቲካ ታጋይ የፖለቲካ ሊሂቅ እሱ በነበረበት አካባቢ ትላንትና ሲያራምደው ከነበረው አቋም ጋር ተመሳሳይ የሆነ ድርጊት ሲፈጸም ዝምታ መምረጡ በተለይ በዚህ ረገድ ሁሉንም የኦሮሞ ፖለቲካ ሊሂቃን ማለት አይቻልም እና አቶ ታዬ ደንዳ ውጪም ያሉት እነ ዶክተር ሚልኬሳ በተለይ አሩሲ ውስጥ እየተፈጸመ ያለው ለምን እንደሚፈጸም እና አብይ እንዴት እንደሚያስፈጽሙ የበኩላቸውን አስተያየት እየሰጡ ነው። ስለዚህ ሁሉንም የኦሮሞ ህዝብን የሚመለከት አይደለም፣ ሁሉንም የኦሮሞ ፖለቲካ ሊሂቃን የሚመለከት አይደለም። ነገር ግን በአንድ በኩል ስልጣን ላይ ያዙት አብይና ጓደኞቹ ከነሱ ጋር በአንድም ሆነ በሌላ መንገድ በሐሳብ ያሉት፣ በሌላ በኩል ደግሞ እንደ ጀዋር መሐመድ አብይን እንቃወማለን የሚሉ ነገር ግን ደግሞ አብይና ጓደኞቹ የሚፈጽሙትን ድርጊት አይተው እንዳላየ መሆን የሚፈልጉ እነሱ ሲፈልጉ አሉና በዚህ ረገድ በተለይ የነ ጀዋር ዝምታ አሩሲ እየተደረገ ያለውን ጭፍጨፋ ተከትሎ እንደው ከአብይ የተሻለ ነገር ያመጣሉ ወይም ከነሱ ጋር ተባብረን የተሻለ ነገር እናመጣለን ብለው ለሚያስቡ ሰዎች እንዲህ ያሉ የኦሮሞ ፖለቲካ ሊሂቃን በተለይ ጀዋርን የመሰሉ የተሻለ ነገር ማምጣት ይችላሉ ወይ ከአብይ በኋላ? እሱን በኋላ እንየበት ሀብታሙ። እሱን በኋላ ከድል በኋላ የምንሰማው የምንነጋገረው ሊሆን ይችላል። እኔ ግን አንድ የምለው ነገር አለኝ። በኢትዮጵያ ትግል ውስጥ በኢትዮጵያ አሁን ባለው ወቅታዊ በኢትዮጵያ ችግር ውስጥ መከራ ውስጥ ለዚህ ያበቁን ሰዎች እነማን ናቸው? እንዴት ሆኖ ነው? የትኛው ድርጅት ነው? የትኛው ፖለቲካ ድርጅት ነው በፖለቲካ ድርጅትነት ተደራጅተው ታጠው ኢትዮጵያን ለዚህ አይነት ምስቅልቅል ህዝቧን ለእልቅትና ለረሃብ ያጋለጠው ሀገሪቱን ድሃ ያደረገው የሀገሪቱን ሀብት የዘረፈው የትኛው ነው? ማን ነው የምለው በኋላ የሚመጣ ይሆናል። ነገር ግን ይሄንን ያደረጉ ሰዎች ደግሞ አሁን ተመልሰው እንደ እባብ ራሳቸውን ገልፍፈው እስስት ሆነው ተለውጦ እየመጡ ናቸው ያሉ። በጣም ጥንቃቄ ይልቅስ የሚያስፈልገው ይሄ ነው። እሱ ላይ
ጉዳይ ለነገ የሚባል ነገር አይደለም። እንደዚህ አይነቶቹን መጠንቀቅና ወደፊት ምን እንደሚደረግ አሁን ወደፊት የሚሆነው ነገር አስቀድሞ መተንበይ አስፈላጊ ስላይደለ ነው። በሁሉም ግለሰብ ሁሉም የፖለቲካ ድርጅቶች ከህወሓት ጀምሮ ብዙ የሚጠየቁት ጉዳዮች አሉ። ኢትዮጵያን ከማስገንጠል ጨምሮ ኢትዮጵያን ዛሬ ኢትዮጵያን ወደብ አልባ ካደረጉ በኋላ የኢትዮጵያን አንገት ከቆረጡ በኋላ ካስቆረጡ በኋላ ወደዚህ መልሼ አመጣለሁ ወደዚህ እንደዚህ ያደርጋል። ይሄ ቃቃ የልጫወታ የሰውን ደም እንደ ጎርፍ ለማፍሰስ የሚደረግ ይሄ ምንም አይነት ማዘናጊያ መንገድ ነው። በዚህ አይነት ሁሉ ውስጥ ያሉ ሰዎች ናቸው እነዚህ። ስለዚህ እኔ የሚመስለኝ እነ ጀዋር ይሄንን እንደዚህ አደረጉ፣ በዛ ወጡ፣ በዚህ ወጡ። የነ ጀዋር መዝገብ እኔ ይመስለኛል የተዘጋ ይመስለኛል። አሁን ትግሉ ሌላ አቅጣጫ ነው የሄደው። የትግሉ አቅጣጫ ሙሉ በኮምፕሊትሊ ተቀይሯል። ትግሉ ሙሉ በሙሉ የተቀየረ ነው። ምክንያቱም የኢትዮጵያ ህዝብ ባለቤት ሆኗል። የትግሉ ባለቤት የኢትዮጵያ ህዝብ ሆኗል። የመጠየቅና የማስጠየቅ ሁኔታ ወደፊት የሚመጣው ወደፊት ነው። ቀድመን አልተነብይም የሚለው ለዚህ ነው። ወደፊት ነው። የሩዋንዳ ታሪክ እንዴት ነው የመጣው? የዩጎዝላቪያ እንዴት ነው የሆነው? እያለን በኋላ የምንመጣው ነው። ይሄ በበሰለ አእምሮ በተረጋጋ አስተሳሰብ የምንሰራው ስራ ይሆናል። አሁን አይደል። አሁን አገር አድን ነው። አሁን ህዝብን ማዳን ነው። አሁን በረሃብ የሚያልቀው ህዝብን መከላከል ነው። የዓለም ማህበረሰብ እርዳታ እንዲያደርስ መርዳት ነው። ታጋዮቹ ተጠናክሮ እንዲሄዱ ማድረግ ነው። ህዝቡ ትግሉ ባለቤት ሆኖ ትግሉ የኔ ነው የኔ ትግል ነው ብሎ እንዲሸከም ለታጋዮቹ መሸሸጊያ እንዲሆን ለታጋዮቹ ቤት እንዲሆን ጎጆ እንዲሆን እምቢታው በግልጽ እንዲያሳይ ለጠላት ህዝብ ምን አይል እምቢታ እንዳለው ማሳየት እዚህ ላይ መሰራት ያለበት ሀብታሙ ይሄ ነው። አሁን መደረግ ያለብን ቅድሚያ መስጠት ያለብን አጭሩን ፕላንና ፕሮግራምን ነው ማከናወን ያለብን። ረጅሙ ግን ብዙ ዋጋ የሚያስከፍል ሁሉንም እኔም ቢሆን በአገር ጉዳይ ላይ በህዝብ ላይ በደል ያድርሼ እንደሆነ ተጠያቂ መሆን የሚገባኝን መቀበል መቻል አለብኝ። በርግጥ በነገሩ ላይ በኢትዮጵያ ውስጥ ያደረሱ ጥፋት የለብኝም። እንደ ምሳሌ ነው ራሴን ማቀርበው። ስለዚህ እኔም ቢሆን በኢትዮጵያ ጉዳይ ላይ አገርን የበደልኩ ከሆነ እንኳን እነ ጀዋር እጅ ደም አለ ደም የለም ማለት አይችልም። ደም አለ እንኳን ስንትን ቀርቶ አሁን እኔ የትግሉ አጋዥ ይሁን ትግሉን ይደግፍ ምናልባት ከእንትኑ ሊቀንስለት ይችላል። ምንም እንትን ማድረግ አይደለም። ደግሞ ዝም ብሎ በዛ አካባቢ ላይ በሱ ትውልድ አካባቢ ላይ ለሚፈጸመው ነገር ዝም ብሎ የሚያይ ከሆነ ደጋፊ ነው። ለምንድነው የማይቃወመው? ለምንድነው በግልጽ ወጥተው የድሮ ጀዋር አይደለ ዛሬ ተለው ምን ሆነ ጀዋር? ለምንድነው የኦሮሞን ወጣት ማያንቀሳቅሰው? ያኔ ያንቀሳቅስ አልነበረም እንዴ? ዛሬ ማንንም የምንፈራው ለማንም አንገት የምንደፋበት ጉዳይ አይደለም። ይሄ እንደዚህ አይደለም። ዛሬ ኢትዮጵያ ወደ አዝቀት እንድትወርድ ያደረጉ ሰዎችን ዝም ብለን እኛ ከኢትዮጵያ ተፈጥረን ኢትዮጵያዊ ሆነን አገሪቷ እንደዚህ አይነት ወሮ በላ እንትን ውስጥ ገብታ ሳለች ዝም ብለን የምንመለከት ከሆነ ሰዎች አይደለንም፣ አልተፈጠርንም። ስለዚህ የሚቻለን ሁሉ ምንድነው የኤሊቶቹ ችግር ነው። ኤሊት ይህንን ሁሉ የሚያደርገው አብይ ለዚህ እንድበቃ ያደረገው የኤሊት ችግር ነው። በነገሪ ላይ አብይ የኢትዮጵያ ህዝብ በደንብ ሊሰማና ሊረዳ የሚፈልገው የኢትዮጵያ ኤሊቶች ቢኖሩ ኖሮ አብይ ለዚህ ስልጣን አይበቃም ነበር። አስቀድሞ የተዘጋጀ ኤሊት ያለመኖሩ የኤሊቶች ፉክክር፣ ጥላቻ፣ አንዱ የብሔር ጥላቻ በኢትዮጵያ ውስጥ የለም። የኤሊት ጥላቻ ነው ያለ። ኤሊቶቹ የተማረ ኃይል አንዱ ይጠላል፣ አንዱን ይቃወማል፣ አንዱ በአንዱ ላይ ጥላቻ አለው፣ አንዱ በዘር ያኛውን እንትን ያርግ። ያ ነው በኢትዮጵያ ውስጥ ያመጣው። ይሄ ደግሞ የት ላይ ነበረ? በሩዋንዳ ላይ የነበረ ታሪክ ነው። እንዲህ አይነቱ ነው ሩዋንዳን ህዝብ የፈጀው የኤሊቶቹ የመንግስት ባለስልጣን ላይ ወደ ላይ የወጡ ኃይሎች ላይ የመጣ ነው። ስለዚህ ኢትዮጵያም ውስጥ ተመሳሳይነት አለው፣ ዝምድና አለው የኢትዮጵያ እልቅት፣ የኢትዮጵያ ፍጅት። ስለዚህ አሁን እነ ዘመነ ካሴን እነ ሌሎቹም ታጋዮችን በዚህ የሩዋንዳው ፖል ካጋሚ ጋራ ተመሳሳይነት ነው የምወስደው እኔ። ሀገሩና ህዝቡን ለመከላከል ጫካ የገቡ ሰዎች ናቸው። ሀገራቸውን ከእልቅት ለማዳን ህዝብን ከፍጅት የማዳን ወደ በረሃ የገቡ ሰዎች ናቸው እነዚህ። ስለዚህ እነዚህን ሰዎች የኢትዮጵያ ህዝብ የእነዚህን ሰዎች ጥሪ በሙሉ ከደቡብ እስከ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ድረስ ያለው በሙሉ ሊቀበል ይገባል። ህዝባዊ ጥሪ ነው ያቀረቡት። ህዝባዊ ጥሪን ተቀብሎ ህዝቡ ትግሉ ባለቤት እኔ ነኝ ብሎ መውጣት አለበት። ባጭር ቋንቋ
የትግሉ ባለቤት ነኝ ብሎ መውጣት መቻል አለበት። ስንቅ ከህዝብ ነው፣ ትጥቅ ከጠላት ነው። እችን መጠቀም መቻል አለበት። ይሄ ነው አዲስ አበባ ከተማ ውስጥ የታጠቀውን ኃይል ትጥቅ ማስፈታት የህዝብ ጉዳይ ነው። ስንቁ ከህዝብ ነው መሆን ያለበት። ቀኑን የአብይ ቀን ማሳጠር ማጨለም የሚቻልበትን ሁኔታ ህዝቡ ይሄንን ማድረግ መቻል አለበት። እኔ የሚል በባዶ እንትን ላይ የሚፎክር ህዝብ ይሄ ጉራ የፕሮፓጋንዳ ተገዝቶ በገንዘብ የሚሰሩ የአብይ ሚዲያ ሰራዊት የሚባለው ተወው። እሱን ተውት። እሱ አብሮ የሚከስም ነው። እሱ ተጠያቂ ሆኗል። ሩዋንዳ ውስጥ የሩዋንዳ ቴሌቪዥንና ሬዲዮ ሰራተኞች ተጠያቂዎች ሆኗል እኮ። በወንጀል ተጠይቀዋል። በዘር ፍጅት ተጠይቀዋል። ልክ እንደዚህ ነው የሚሄዱት። እያንዳንዱ ሸሽቶ የሚሄዱበት ሀገር የለም። ዛሬ ዓለም በአንድ ቋት ውስጥ ናት ያለች። ዛሬ ዓለም በምን ውስጥ ናት ያለችው? አሜሪካ ምንም እንደው ታሪክ የሚያውቀው ነው ሀብታሙ። በታሪክ ታውቃለህ። በደርግ ጊዜ የአለቀ ተፈጀ የተባለው የሰው ቁጥር የቀይ ሽብር አጣሪ ኮሚቴ ያጣራው 2000 ነው። 2000 ሰው ሞቷል ነው። በሌላ ወገን ላይ ሌሎቹ ክሌም የሚያደርጉት 10,000 ነው። ኢትዮጵያ ውስጥ እኮ በትግራይ ብቻ 1 ሚሊዮን ሞት፣ በአማራ ከ3 ሚሊዮን በላይ ህዝብ ሞት፣ የቆሰለ የተራበ በረሃብ ያለቀ ምን የሆነ ቤቱን የፈረሰበት አዲስ አበባ ከተማን ጨምረ ያለቀውን የኢትዮጵያን ህዝብ ቁጥር ብትወስደው ምን ያህል ነው? ስለዚህ ምንድን ነው የሚመጣው? ተጠያቂ ለዛ ሁሉ ተጠያቂ የሚሆነው ፕሮፓጋንዳ አብይ ይቀጥላል ብሎ ፕሮፓጋንዳ ውስጥ የገቡ ሰዎች ከመጠየቅ የሚድኑት አይደለም። እንኳንስ ተዋጊ እንኳንስ ጦር አመራር የሚሰጡት። ስለዚህ ህዝቡ የትግሉ ባለቤት የህዝባዊ ትግልን እንፈልጋለን። ህዝባዊ ትግልን እናቀጣጥላለን። ወገባችን ጠበቅ አድርገን ነው የምንታገለው። ዝም ብሎ ልፍለፋ አይደለም፣ ዝም ብሎ ወሬ አይደለም። ይህንን ነው ለማለት የምፈልገው። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ በተለይ በደቡብ አካባቢ እንዳልኩት በተወሰነ ደረጃም ያሉትን እንቅስቃሴዎች በቅርብ መከታተል የሚያስችል አቅም እንዳላችሁ ይታወቃልና አሁን በደቡብ ያለው ወቅታዊ ሁኔታ ምናልባት በአንድም ሆነ በሌላ መንገድ ሊጨፈለቅ የሚችል ነው ወይ? አሁን ከጊዜ ወደ ጊዜ ጥያቄዎች የጎሉ የመጡበት አለ። መምህራንም ቆርጠው ራሳቸውን ፒቲሽን ተፈራርመው ተቃውሞ ያደረጉባቸው ቦታዎች፣ ትምህርት ያቆሙባቸው እንዲህ አይነት እንቅስቃሴዎች አሉና ባለው ተጨባጭ ሁኔታ ውስጥ ያለው ተቃውሞ እንቅስቃሴ ወደ ሌሎች አካባቢ የሚዛመትበት እዛም እርስ በርስ ተደራርቶ የሚሄድበትን ነገር በተጨባጭ ማየት የሚቻልበት የቅርብ ሁኔታ ይኖራል ወይ? እንደ ውይይታችን ማጠቃለያ። አዎ ሀብታሙ፣ ይሄ ትግል መምህራን ብቻ አይደለም፣ ሐኪሞችም የመንግስት ሰራተኞችም ጭምር ነው ሀብታሙ የሚያጠቃልለው። ይሄ ትግል ነጋዴን ጭምር ነው የሚያጠቃልለው። ይሄ ትግል በቀላሉ እንዲሁ ዝም ብሎ የሚመጣ አይደለም። የሰደድ እሳት ነው የኢትዮጵያ ትግል። አሁን ያለው ትግል የሰደድ እሳት ነው። ቅድም አንስቻለሁ። የቀድሞ ደቡብን በሙሉን በጋራ እንዲንቀሳቀሱ ነው እያደረገን ያለን። የራሳቸው መዋቅር አላቸው፣ የራሳቸው ግንኙነት አላቸው። ህዝብ ከህዝብ ጋር ይተዋወቃል። መሪዎች አሁን እንቅስቃሴ በማድረግ ላይ ያሉ ሰዎች አሉ፣ መሪዎች አላቸው። ዋናው ነገር ይሄንን የሚመራ እኛ የምናውቃቸው፣ እኛ ኮንታክት የምናደርጋቸው፣ የምናደራጃቸው ሰዎች አሉ። ስለዚህ ባለቤት አለው። አሁን ለትግሉ ባለቤቶች አሉ። ስለዚህ ሁሉንም ነው አጠቃለው የሚያደርጉትና ክሳራው፣ ሞቱ፣ ጥፋቱ በህዝብ ላይ ነው። ግብር መክፈል አልቻለም። ምግብ በልቶ መኖር ያልቻለ ህዝብ ነው ደቡብ። ምግብ መጉረስ ምሳ መብላት ያልቻለ፣ እራት ተወው ትርፍ ነው። ምንም መብል ተወው። በቃ ምንድነው በሰላም መኖር ያልቻለ፣ ልጆቹን ለጦር ሜዳ ለሰሜን ጦር ሜዳ ሄዶ እንዲያልቅ ግብር የሚከፍል ልጆቻቸው ገና እድሜ 13 ዓመት የሆነው ልጆቹን ወስዶ ነው ልጆቹን በገንዘብ ይገዛሉ። እናትና አባት ህፃን ናቸው ልጆችን ባክተውልን ብለው ገንዘብ እየገዙ ነው። ልጆቹን እየገበረ ያለ ህዝብ ነው የደቡብ ህዝብ። የከምባታ፣ የወላይታ፣ የሀዲያ፣ የጌዲዮ፣ የጋሞ፣ የአሪ ህዝብ በአጠቃላይ ደቡብ ጠርቼ አልጨርሰው ወደ 50 ምናምን ብሔረሰብ ነው ያለው። ያ ሁሉ ልጆቹን ግብር እየከፈለ ነው ያለው። ልጆቹ ሞቶ ለቅሶ አያት። የልጆቹ ድምጽ የሄዱት ልጆች ድምጻቸውን አያቅም። ይኑሩ አይኑሩ አያት። የሞቱትን አያቅም፣ የሚኖሩትን አያት። የተረፉት ቆስሎ ምናልባት አንዳንዱ መጥቶ ለቅሶ ካልነገረ በቀር ለቅሶ ከህወሓት ትግል ከ5 ዓመት በፊት የነበረው ሞት ላይ እንኳን የሚያውቁት ነገር የለም የሞቱት። ስለዚህ የደቡብ ህዝብ ልጆቹን ገብሮ ልጆቹን ጨርሶ ወጣት አልቆባቸው አሁን የ13 የ12 ዓመት ገና ከአባት ከእናት ጉያ ውስጥ ያልወጡትን ጭምር ነው እየወሰደ ያሉ። ሌላው ደግሞ ስራ ፍለጋ ወደ አዲስ አበባ፣ ናዝሬት፣ ሞጆ እንደዚህ ትልልቅ ከተማ ስራ ይኖራል ብሎ የሄዱት ለመስራት ልስትሮ የሚጠርጉትን ቀን ስራ ተሸክሞ የሚኖሩትን የኦህዴድ
ካድሬዎች በኦሮሞ ህዝብ ስም በኦሮሞ ወጣት ስም እነሱ ነው ለቅሞ የሚሰጧቸው እነሱ ነው የሚሸኟቸው ስለዚህ እነሱ ለሞት ነው የሚሄዱት አማራጭም የለም ታስሮ ነው የሚሄዱት ከእስር ቤት ነው ወደ ማሰልጠኛ የሚወስዱት ከየት ወዴት እንደሚወስዱ አገር አያውቁ ተምሮ ያልጨረሱ ትምህርት እየጠማቸው መማር ያልቻሉ ህይወታቸው ለማኖር ኩልነት የገቡ ልጆችን እየለቁ ነው ወደ ጦር ሜዳ የሚሄዱ ደቡብን የሚያህል በማለቅ ላይ ያለው ህዝብ የለም ሀብታሙ በጣም አሳዛኝ ሁኔታ ላይ ነው ስለዚህ ይሄ ህዝብ ካልታገለ ማን ይታገላል ህዝብ ይሄንን ህዝብ ይታገላልና እኔ ምንድነው እኛ ትግል በደቡብ ላይ ያደረገው ትግል እየተሳካልን ነው ጥሪውን ይቀበላሉ ይፈጽማሉ ይሄንን ለማለት ፈልጋለሁ ሀብታሙ አመሰግናለሁ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልን ለነበረን ቆይታ አመሰግናለሁ እግዚአብሔር ይስጥልኝ ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለነበራችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም ደውሉን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ